ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው ወደ አበይት ዜናዎቻችን እናልፋለን። ለ1900 ቀናት በመከራና በስቃይ የሚገኙት የምዕራብ ትግራይ ተፈናቃይ ወገኖች በየቀኑ ለሞት እየተዳረጉ ነው። በሕጻጽ መጠለያ ካምፕ የነበሩት አደይ ምጽላል ኢያሱም ከዛሬ ነገ ወደ ቀያቸው እመለሳለሁ በሚል ተስፋ ባለፉት 5 ዓመታት በምግብና በመድኃኒት እጥረት ምክንያት በስቃይ ከቆዩ በኋላ ህይወታቸው ማለፉ ተሰምቷል። የአደይ ምጽላል ኢያሱ ያለፉት ዓመታት የመከራና የስቃይ ቆይታም የአብዛኛው የምዕራብ ትግራይ የተፈናቃዮች አሁናዊ ሁኔታ የሚያሳይ መሆኑ እየተገለጸ ነው። ለገብረ መስቀል ዘገባ ታደሰ ልጅ አለም ታህሳስ 11 2018 ዓመተ ምህረት ጧት በሰሜን ምዕራብ ዞን የሚገኙ የተፈናቃዮች ወቅታዊ ሁኔታና የሚገኙበትን አስከፊ ህይወት ለመዘገብ ከትግራይ ቲቪ የተወጣጡ የጋዜጠኞች ቡድን ወደ ስፍራው በማቅናት የተፈናቃዮች ህይወት መመልከታቸው ይታወሳል። በወቅቱ ወደ ሕጻጽ ያቀናው የጋዜጠኞች ቡድን በካሜራ እይታው ከገቡት የተፈናቃይ ወገኖች ስቃይ ከሚያሳዩት ምስሎች መካከል የአደይ ምጽላል ኢያሱ ምስል አይረሴ ሆኗል። የአደይ ምጽላል ኢያሱ ሁኔታ የአጠቃላይ ምዕራብ ትግራይ ተፈናቃዮች ሁኔታ የረሃብና የክፋት የጥማትና የሲቃ ማሳያ ተደርጎ ይወሰዳል። አደይ ምጽላል ባለፉት 5 ዓመታት በሕጻጽ መጠለያ ጣቢያ የሚያሳልፉት ህይወት በጣም ከባድ እንደነበር በምግብና በመድኃኒት እጥረት እየሰቃዩ ከቀን ወደ ቀን ሰውነታቸው እየፈረሰና በ21ኛው ክፍለ ዘመን ስጋና አጥንታቸው እስኪጣበቅ ድረስ አድርሷቸው ነበር። በንፋስና አቧራ በፀሐይ በተቀዳደደው ኬንዳ ለ5 ዓመታት አስከፊ ሁኔታዎች ውስጥ የቆዩት አደይ ምጽላል ወደ መኖሪያ ቀያቸው እመለሳለሁ በሚል ተስፋዎችና ምኞቶች ወደ ትውልድ ቀያቸው ቃፍታ ሁመራ በረከት ቀበሌ ለመመለስ ተስፋ ነበራቸው። የወደፊት ተስፋቸው ሲመለሱ ለማየት በጉጉት ላይ የነበሩት አደይ ምጽላል ወደ መኖሪያ ቀያቸው ሳይመለሱ በበሰበሰች ኬንዳ ውስጥ ህይወታቸው አልፏል። يسرع خريم اللي عمي حقي اللي انت قبري الكاني نراي كنا نزل هو واي دم حيش قدي ينصلي ረሃብማ ከረመብኝ 5 ዓመት ሙሉ በኬንዳ ላይ ተሰቃየው። ምን አባቴ ላድርግ ብለህ ነው? ኑሮ አይደለም የምንኖረው። የተሻለ ጊዜ ያምጣል። መጋቢት 5 2018 ዓመተ ምህረት ላይ ከ1900 ቀናት የመከራ ጊዜ በኋላ አደይ ምጽላል በስቃይ ውስጥ ሆኖ ወደ ቀያቸው ለመመለስ የነበራቸው ተስፋ በሞት ተነጠቁ። ይህ ሁኔታ የአደይ ምጽላል ብቻ ሳይሆን የአብዛኛው የምዕራብ ትግራይ ተፈናቃይ የዕለት ተዕለት ሁኔታ ነው። እንደ ምዕራብ ትግራይ ተፈናቃዮች ሁሉም ከፊታቸው በደረሰባቸው ስቃይና ናፍቆት አደይ ምጽላልም በረከትና ከተስፋቸው ጋር በመጠለያ ጣቢያ መቃብር ተቀበሩ። ይህ የአደይ ምጽላል የህመምና የስቃይ ህይወታቸው ብቻ ሳይሆን ባለፉት ከ1900 በላይ ቀናት ውስጥ በምዕራብ ትግራይ የተፈናቀሉ ሰዎች የዕለት ተዕለት ክስተት ነው። የፕሪቶሪያው ስምምነት ተግባራዊ ባለመሆኑ ምክንያት የሚያልፉት እያንዳንዱ ደቂቃ የተፈናቀሉት ህይወት ተስፋ ለዘላለም ቀብሮታል። አሁን ወደ ቀያችን ካልተመለስን የተፈናቃዮች ህይወት የአደይ ምጽላል ጣፋንታ እንደሚሆን ለደቂቃ አንጠራጠርም ሲሉ ድምጻቸውን አሰምተዋል። حميقي كتبت نحن نفتو عبيي تخونكو خندي عبيتني او እንደኒው ተጎሳቆ ያለው እድሜ እንዳይመስልህ መፈናቀልን የወለደው ችግር ነው። ጸልም ወይ ከሚባል ቦታ ነው በእግራችን የመጣ ነው። አሁን ላይ ከዚች እዛች ድረስ እንኳን ከተጓዝኩኝ አቅማጣለሁ፣ ልወልቅ እችላለሁ፣ ጉልበቴ ፍስስ ይላል። ሞአቱም ኦሬ ተኾነ ኦሬ ይሆነና በሙቀትና በብርድ ተሰቃይተናል። ብርድ ሲሆን የምተኛበት ምንጣፍም ይሁን የምንለብሰው የለንም። በእኛ ላይ የደረሰው የሰው ልጅ ላይ አይድረስ። ከይደ ነረሞይተ حدري لحسب كل لحسب أمنا أخوي المر حميمة أنتنا لما تسمعين عمتي هل تقولي موتو هيك ما خير كله هي لهرني حديرين يخو ተይዤ ነበር። መቶ አፋፍ ላይ ደርሼ ነበር። የፈጣሪ ስራ ሆኖ ግን ነፍስ ያደረች። ግን በዚህ ሁኔታ ምን እድሜ ስለኖር ብለህ ነው? ቤታችን እንደናፈቀን እዚሁ መቅረታችን ንጉሆ እናወረም ዘለና ወገን ያው ምስክርና አምዚም በአለ ወይ ዘረጸለይ አብዚ ነጋ ጠባ የምንቀብራቸው ወገኖች እነዚህ ምስክር ማሳያ ናቸው። እዚህ ነው የምንቀብራቸው። የአካባቢ በርካታ ተፈናቃዮች የሚቀበሩበት ስፍራ ነው። የአካባቢ ነዋሪና የተፈናቃዮች የመቃብር ቦታ የተለያየ ነው። ወደ ትግራይ የሚላከው በጀትና ነዳጅ ሙሉ በሙሉ መቋረጡን የፕሪቶሪያው የሰላም ስምምነት የሚጥስ ተግባር መሆኑን የሽረ እንዳስላሴ ከተማ ነዋሪዎች ገለጹ። ነዋሪዎቹ አክለውም የትግራይ ህዝብ ለሰላም ያለው ቁርጠኝነት በመግለጽ ይህን ሆን ተብሎ እየተፈጸመበት ያለውን ተግባር በአንድነት ሊታገለው ይገባል ተብሏል።
ዝርዝር አለን። ከቅርብ ጊዜያት ወዲህ ወደ ትግራይ ሲላክ የነበረው በጀትና ነዳጅ መከልከሉን ተከትሎ ከፍተኛ ማህበራዊ ኢኮኖሚያዊ ቀውስ መፈጠሩ ይታወቃል። የዚህ ማህበራዊ ኢኮኖሚያዊ ቀውስ ተጠቂ የሆኑት የእንዳስላሴ ሽረ ከተማ ነዋሪዎችም ይህ የበጀትና የነዳጅ ክልከላ ሆን ተብሎ እየተፈጸመ ያለ ተግባር መሆኑን ገልጸዋል። የትግራይ ህዝብ ለሰላም ባለው ጽኑ እምነት የፕሪቶሪያው የሰላም ስምምነትን እያከበረ መምጣቱን የገለጹት አስተያየት ሰጪዎቹም በአንጻሩ የፌዴራል መንግስት ሆን ብሎ የትግራይ ግዛታዊ አንድነት በመቆራረስ ህዝቡን በመበታተን ለልቂት እየዳረገው ነው ይላሉ። አብደገ ያሉ አውሽጥ ያሉ በአገር ውስጥና ውጭ ያለው የትግራይ ህዝብ ታግሎ የፕሪቶሪያው የሰላም ስምምነት እንዲፈረም አድርጓል። ምክንያቱም የትግራይ ህዝብ ሊጠፋ አይችልም። አብዛ ዓቢ ክንድ መሰረተ ልማት በዚች ክልል መሰረተ ልማት እንደማሟላት፣ ህዝብ እንደማረጋጋት፣ የትምህርትና የጤና ዘርፍ ላይ እንደመስራት በግልባጭ ሁሉም ነገር እየዘጋው ነው። ባንክ የለም፣ ነዳጅ የለም፣ መሰረተ ልማት ሽታውም የለም። የማህበረሰቡ ችግር ፈች እንደመሆን ችግር ፈጣሪ እየሆነን ያለው ቆናጢሮም استفلالي ስራሕትናይ ልምዓት ጥቂት መሰረተ ልማት መስራት ጀምረው ነበር። እንዲሁም በጀትና ነዳጅ መላክ ጀምረው ነበር። አሁን ግን የህዝቡ እንቅስቃሴ በጀመረበት ወቅት መልሰው እንደገና እንዲቆም ማህበረሰቡም ለመጠነ ሰፊ ችግር እንዲጋለጥ እያደረጉ ነው። ከዚህ በፊት በተለያዩ ምክንያቶች እየተቆራረጠም ቢሆን ሲላክ የነበረው በጀትና ነዳጅ አሁን ላይ ሙሉ በሙሉ መቋረጡን የገለጹት አስተያየት ሰጪዎቹም የትግራይ ህዝብ የፕሪቶሪያው የሰላም ስምምነት እንዲፈጸምና እንዲተገበር አንድነቱን አጠናክሮ ሰላማዊ ትግል ሊያደርግ ይገባል ሲሉ የሽረ ከተማ ነዋሪዎች ገልጸዋል። ሰብ ይሞውተሎ ይረአሎ ነዳድ የለን ይሪአሎ መሰረተ ልማት የለን ሰው እየሞተ ነው። በጀትና ነዳጅ የለም። እያየነው መሰረተ ልማት ከቆመም ቆይቷል። ይህ ሁሉ እያየነው ዝም ያለው ታዲያ ይህ የሚያሳይህ የኢትዮጵያ መንግስት ህዝቡን ሰላም አሳጥቶ ከበባ ውስጥ በመጣል ሆን ተብሎ እየተሰራ ያለው ጉዳይ ነው። ስለዚህ የትግራይ መንግስት እስከ መጨረሻ ድረስ ከሱ የሚጠበቅበትን ሰላም ለማምጣት የሚያስችለውን ሁሉ ሊያደርግ ይገባል። ንሕና ውዕል ፕሪቶሪያ ዝፈጸምና ምስውልቀ ሰባት የና ኢሎም መጀመሪያ የፕሪቶሪያ ስምምነት ላለመፈጸም የተለያየ ስማስም ሰጡት። አሁን ደግሞ የፌዴሬሽን ምክር ቤት ባወጣው መግለጫም መሬታችን ራሳችን ነው የምናስተዳድረው አሉ። ስለዚህ ይህ ፍጹም ህገ መንግስታዊ ጥሰት ነው። የፕሪቶሪያ ስምምነትንም የሚጥስ ነው። በመሆኑም የትግራይ ህዝብ አንድነቱን በማጠናከር መብቱን ሊያስከብር ይገባል። መዋጽእ ትኸውን ዘላ እንዲያም ዘን ለሰላም ሁሉም ነገር አማጠን መጠቀም አለብን። አሁንም አብረን ልንቆም ይገባል። በፕሪቶሪያው የሰላም ስምምነት ተከትሎ ዳግም የተለቀቀው የትግራይ በጀትና ሌሎች ተቋርጦ የነበሩ ግንኙነቶች፣ የትግራይ ግዛታዊ ወሰን አለመከበር፣ ተፈናቃዮች ወደ ቀያቸው አለመመለስና ከቅርብ ጊዜ ወዲህ ደግሞ ነዳጅና በጀት ጨምሮም አንዳንድ መሰረታዊ አቅርቦቶች መቋረጣቸው ይታወቃል። የፌዴራል መንግስት የነዳጅና የሕክምና አቅርቦቶችን ክልከላ በማድረጉ ምክንያት በአክሱም የሚገኘው የቅድስት ማርያም አጠቃላይ ሆስፒታል በተገቢውን አገልግሎት ለመስጠት እየተቸገረ እንደሆነ ተገለጸም። የአክሱም ቅድስት ማርያም አጠቃላይ ሆስፒታል ዳይሬክተር አቶ ገብረ መስቀል ገብረ እግዚአብሔር የፌዴራል መንግስት በትግራይ የጣለውን የነዳጅ እገዳና በሕክምና መሳሪያዎችና መድኃኒቶች እጥረት ምክንያት ለህዝቡ ተገቢውን አገልግሎት መስጠት አልተቻለም ብለዋል። ይህ ተግባር የፕሪቶሪያው ስምምነትን የሚጥስ መሆኑን የገለጹት አቶ ገብረ መስቀል መንግስትና መንግስታዊ ያልሆኑ ድርጅቶች ህብረተሰቡ ከባድ አደጋ ውስጥ በመግባቱና ከመውደቁ በፊት ችግሩን መፍታት አለባቸው ብለዋል። ሌላኛው የሆስፒታሉ ከፍተኛ የስራ ኃላፊ ዶክተር አብርሃላይ ኃይለ ሥላሴ በነዳጅ እጥረት ምክንያት የህክምና መሳሪያዎችና መድኃኒቶች እጥረት ምክንያት ለህዝቡ ተገቢውን አገልግሎት መስጠት አለመቻሉን ገልጸው ይህ ማህበረሰቡን ለተወሳሰበ ችግር የሚያደርገው መሆኑን አክለዋል። በሆስፒታሉ ያገኘናቸው ተገልጋዮች በበኩላቸው የሐኪም ማዘዣ መድኃኒቶች ማግኘት እንዳልቻሉና በተለይም የፌዴራል መንግስት በትግራይ የሚፈጥረውን ጫናና ህዝቡም በኢኮኖሚ ለማዳከም ሆን ብሎ እየሰራ ነው ብለዋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ወደ ቀሪ ዜናዎች እናልፋለን። ጥንታዊ ገዳማትን ለቱሪዝም መስህብነት እንዲውሉ ጥሪ ቀረበም። በ12ኛው ክፍለ ዘመን እንደታነጸ የሚነገርለት በትግራይ ደቡብ ምብራቅ ዞን
ሕንጣሎ ወረዳ የሚገኘው የቅድስት ማርያም ናዝሬት ገዳም ያለውን ችግር በመፍታት ለቱሪዝም መስህብነት እንዲውል ጥሪ ቀርቧል። ለተስፋ የታደሰ ዘገባ ሙሉ ብርሃን ዳርጌ። ጥንታዊው የቅድስት ማርያም ናዝሬት ገዳም በትግራይ ደቡብ ምስራቅ ዞን ሕንጣሎ ወረዳ የሚገኝ ገዳም ነው። ገዳሙ በ12ኛው ክፍለ ዘመን የተገነባ ጥንታዊ እና ታሪካዊ ገዳም ሆኖ ይታወቃል። አብና ጳጳሳት መቃብር ተገኘ ነሐስ መስቀል። ይህ መስቀል የጳጳሳት መቃብር ላይ የተገኘ የነሐስ መስቀል ነው። ሁለት ናቸው የተገኙት። ከሁለቱ ግን ይሄኛው የተሻለ ነው፣ አልተበላሸም። ይሄኛውም የነገስታት ዘውድ ነው። የአጼ ማን መሆኑ አልታወቀም፣ ጥንታውና ነበር መሆን እንጂ። ይሄኛውም የጳጳሳቱ የቅባ ሜሮን መቀበያ ነው። ይህ መጽሐፍም የቅዱስ ላሊበላ ገድል የያዘ ጥንታዊ ከልጅ ልጅ እየተላለፈ የመጣ የወላጆቻችን ጥንታው መጽሐፍ ነው። ይሄኛውም ሃይማኖት አበው ነው፣ በብራና ነው የተጻፈው። ንጉስ አምደ ጽዮን ለአቡነ ሽኖዳ ጳጳስ የሰጡት ርስት ጉልት ነው። በመቀለ ዩኒቨርሲቲ መምህርና የስነ ጥንት ተመራማሪ ዶክተር ሕሉፍ በርሀ ገዳሙ የአክሱማውያን የኪነ ህንፃ ጥበብ ያረፈበትና በ12ኛው ክፍለ ዘመን የታነጸ ህንፃ መሆኑን ያስረዳሉ። ከባቢ 4 ሜትር ዕምቆት ልታሕተ ወሪድና ብጣዕሚ ኣብ ጽቡቕ ኩነታት ለሎ መሰረተ ግናየና ማለት እዩ። የ4 ሜትር ጥልቀት ወርደን ያጠናነው ጥናት እንደሚያሳየው ህንፃው በጥሩ ሁኔታ ይገኛል። በንጉስ አክሱም የተሰራ መሆኑ ተረጋግጧል። በኪነ ህንፃው በ1904 ሞርዲን እንዳረጋገጠው ሳንቲሞች ተገኝተዋል። የግዕዝ ጽሑፎችም ተገኝተዋል። ገዳሙ ከመቀለ ከተማ በቅርብ ርቀት የሚገኝ መሆኑ የገለጹት አማኞች በበኩላቸው የገዳሙ የመንገድ ወይም የትራንስፖርት ችግር በመፍታት ለቱሪዝም መስህብነት እንዲያገለግል መስራት እንደሚገባም ጥሪ አቅርበዋል። እዚ ዓብይ ገዳም እዩ ታይ ጸገመለው ናይ መገድ ጸገመለው። ይህ ትልቅ ገዳም የመንገድ ኔትወርክ መብራት ችግር አሉት። ይህንን ችግር ከተፈታ ግን ቱሪስቶች መጥተው ይጎበኙታል። ለትግራይም ጥቅም ይሆናል ማለት ነው። ትኩረት ቢደረግበትም መልካም ነው። ከመኾኒ የመጣሁት ከመኾኒ ነው። የመንገድ ችግር ስላለው ግን እዚህ ገብተን ያደር ነው። ገዳሙ አስደናቂ ገዳም ነው። ነገር ግን ችግሩ መፈታት ይኖርበታል። ናይ ተፈጥሮ በረከት ናይ ተፈጥሮ ሀብት ለለው ዓድያ የተፈጥሮ በረከት ያለበት ትልቅ ገዳም ነው። ትግራይ የተፈጥሮ ሀብት ያላት ስትሆን ቦታው ከዋናው አስፋልት 9 ኪሎ ሜትር ቢርቅ ነውና የአካባቢው ተወላጅም ወኔ ይዞት ችግሮችን መፍታት ይኖርበታል። ታሪክ ሳይወጣና ሳይታይ ተቀብሮ እየኖረ ነው። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊት ወይዘሮ ዘነው ሐለፎም የቅድስት ማርያም ናዝሬት ገዳም በውስጡ የያዛቸውን ቅርሶች ተገቢ የሆነ አያያዝ እንዲደረግላቸውና ስለ ገዳሙና ያሉት ቅርሶችን በተመለከተ ተጨማሪ ጥናቶች እየተደረጉ መሆናቸውንም ገልጸዋል። ኢትዮጵያ ሰስቴይነብል ሄሪቴጅ ልባሃል ኢትዮጵያን ሰስቴይነብል ሄሪቴጅ የሚባል በቅርሶች ዙሪያ የሚሰራ ትልቅ ፕሮጀክት በዚህ ቦታ እንዳለ ትረዱታላችሁ ብዬ አስባለሁ። ቦታው ከያዘው የቅርስ ብዛትና ጥቅም አንጻር በዚህ ተገንብቶ የምርምር ማዕከል እንዲሆን እየተሰራ ነው። መቀለ ዩኒቨርሲቲም ጭምር ትልቅ ጥረት እያደረገ ነው። የቅድስት ማርያም ናዝሬት ገዳም የአብይ ጾም እኩሌታን የደብረ ዘይት በዓል ምክንያት በማድረግ በየዓመቱ በተለያዩ ሃይማኖታዊና ባህላዊ ዝግጅቶች እንደሚከበር ለማወቅ ተችሏል። የውጭ ዜናም በኬንያ በተለያዩ አካባቢዎች በደረሰው የጎርፍ መጥለቅለቅ ቢያንስ 66 ሰዎች መሞታቸው ተነግሯል። ሰሞኑን ባጋጠመው የጎርፍ መጥለቅለቅ ተጨማሪ 4 ሰዎች የሞቱ ሲሆኑ በአጠቃላይ ባለፈው ሳምንት የሞቱ ሰዎች ቁጥር 66 መድረሱ ገልጿል። በሌላ በኩል ቤታቸው በጎርፍ ሲወሰድ አብረው የተወሰዱት 2 ህጻናትም እንዲሁ በህይወት ማትረፍ መቻሉን የኬንያ ቀይ መስቀል አስታውቋል። በኬንያ እየጣለ ያለው ከፍተኛ ዝናብ ተከትሎ ወንዞች በመሙላታቸው ጎርፍ መንገዶችን ሲዘጋም በኃይል አቅርቦትና በቤቶች ላይም ጉዳት አድርሷል። በአንዳንድ ዋና ዋና መንገዶች የሚገኙ ድልድዮች በጎርፍ የተወሰዱ ሲሆኑ ትምህርት ቤቶችም የተዘጉ መኖራቸው ተናግረዋል። የኬንያ የሀገር ውስጥ ሚኒስቴር በቀጣዮች ቀናትም ከፍተኛ ዝናብ እንደሚኖር አስታውቆም የጎርፉ አደጋው በዚህኛው ልክ ሊከሰት እንደሚችል አስጠንቅቋል። በመሆኑም ስጋት ያለባቸው አካባቢዎች ነዋሪዎች ለጊዜው አካባቢያቸውን እንዲለቁ ጠይቋል። ቢያንስ 2000 ሰዎች በመዲናዋ ናይሮቢ ቤታቸው እንዲለቁ ተነግሯቸዋል ሲል የዘገበው ቢቢሲ ነው። ከኬንያ በተጨማሪ በደቡብ ኢትዮጵያ ጋሞ ዞንም ከፍተኛ ዝናብ ባስከተለው የመሬት መንሸራተት ሳቢያም ከ100 በላይ ሰዎች ሞተዋል። በመጨረሻም
በቀይ ባህር ላይ የሚገኘውን የአሜሪካ ግዙፍ የጦር መርከብ ኢላማ አደርጋለሁ ያለችው ኢራን 55 ዙር የድሮንና የሚሳኤል ጥቃቶች በእስራኤል ላይ መፈጸሟን አስታወቀም። በሌላ ዜና የአውሮፓ ህብረት አባላት ሀገር በፋርስ ባህር ሰላጤ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥ ለማስከፈት ምን ማድረግ እንደሚቻል ሊነጋገሩ ነው። ለቢቢሲ ዘገባ ታደሰ ልጅ አለም 16ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት በሁሉም አቅጣጫ ጥቃቶች አሁንም ቀጥሏል። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ቱር ፕሮሚስ 4 በተሰኘው ዘመቻ ቴል አቪቭና ቤንጉሪዮን አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶች መፈጸሙን ገልጿል። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘብ ባወጣው መግለጫ አስታውቋል። አብዮታዊ ዘብ አክሎም አልዳፍራ የአየር ኃይል ጦር ሰፈር ጆኤፌር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደር ተቋማትን ኢላማ ማድረጉን አስታውቋል። ይህ በእንዲህ እንዳለም ኢራን ቀይ ባህር ላይ የሚገኘውን የአሜሪካ ግዙፍ የጦር መርከብን ኢላማ እንደምታደርግም ገልጻለች። የኢራን ጦር በቀይ ባህር አካባቢ የሚገኘው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢ ጥቃት ኢላማ እንደሚሆን አስታውቋል። የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሀታም አልአቢኒያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጀራርድ ፎር በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላቱን በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብለዋል። የጦር አውሮፕላን ተሸካሚ ዩኤስኤስ ጀራርድ ፎርድ በቬንዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተውን ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። በሌላ በኩል የአውሮፓ ህብረት አባላት ሀገርን በፋርስ ባህር ሰላጤ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥ ለማስከፈት ምን ማድረግ እንደሚቻል ለመነጋገር እንደሚሰበሰቡ የውጭ ፖሊሲ ኃላፊው ተናግረዋል። በብራስለስ ከሚካሄደው የአውሮፓ ህብረት የውጭ ጉዳዮች ሰብሳቢ አስቀድመው የሆርሙዝ ወሽመጥ ክፍት ሆኖ መቀጠሉ ለኛም ጥቅም ነው ሲሉ ተናግረዋል። በዚህም 20 በመቶ የሚሆነው የዓለም ነዳጅ በሚያልፍበት የውሃ አካል ጦርነት ከጀመረበት ጊዜ ጀምሮ ለማለፍ የሞከሩ በርካታ መርከቦች ጥቃት እንደደረሰባቸውም ተዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ አጋሮች የመተላለፊያውን ደህንነት ለማረጋገጥ ድጋፍ ካላደረጉ ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል ብለዋል። እሁድ ዕለት የዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት ትራምፕ ከሰር ኪር ስታርመር ጋር በዓለም አቀፍ የመርከብ ጭነት ላይ የሚደርሰውን መስተጓጎል ለማስቆም የሆርሙዝ ወሽመጥ እንደገና መክፈት አስፈላጊ መሆኑን መነጋገራቸውን ዘገባው አክሏል። ውድ ተመልካቾቻችን ስትከታተሉት የነበሩት ከትግራይ ቴሌቪዥን በቀጥታ የአማርኛ የሰዓቱን ዜናዎቻችን ናቸው። ፍርቱና ገብሩ ከመላው ስቱዲዮ ጋር ቆይታ አደረግን። ሰላም